ምዕራፍ 52 ጽዮን ሆይ ተነሺ ተነሺ ኃይልሽን ልበሺ። ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና እርኩስ ከእንግዲህ ወዲህ አይገባብሽምና ጌጠኛ ልብስሽን ልበሺ። ኢየሩሳሌም ሆይ ትቢያን አራግፊ፣ ተነሺ ተቀመጪ። ምርኮኛይቷ የጽዮን ልጅ ሆይ ያንገትሽን እስራት ፍቺ። እግዚአብሔር እንዲህ ይላል፣ በከንቱ ተሽጣችሁ ነበረ፣ ያለ ገንዘብም ትቤዣላችሁ። ጌታ እግዚአብሔር እንዲህ ይላል፣ ወገኔ በዚያ እንግዳ ሆኖ ይቀመጥ ዘንድ አስቀድሞ ወደ ግብፅ ወረደ፣ አሦርም ያለ ምክንያት በደለው። ወገኔ በከንቱ ተወስዷልና አሁን ከዚህ ምን አለኝ ይላል እግዚአብሔር። የሚገዟቸው ይጮኻሉ ይላል እግዚአብሔር፣ ስሜም ሁል ጊዜ ቀኑን ሁሉ ይሰደባል። ስለዚህ ወገኔ ስሜን ያውቃል፣ ስለዚህም የምናገር እኔ እንደሆንኩ በዚያ ቀን ያውቃሉ። እነሆ እኔ ነኝ፣ የምሥራች የሚናገር ሰላምንም የሚያወራ የመልካምንም ወሬ የምሥራች የሚናገር መድኃኒትንም የሚያወራ ጽዮንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው። እነሆ ጉበኞችሽ ጮኸዋል። እግዚአብሔር ወደ ጽዮን በተመለሰ ጊዜ ዓይን በዓይን ይተያያሉና ድምፃቸውን ያነሳሉ፣ በአንድነትም ይዘምራሉ። እናንተ የኢየሩሳሌም ፍርስራሾች ሆይ እግዚአብሔር ሕዝቡን አጽናንቶአልና ኢየሩሳሌምንም ታድጓልና ደስ ይበላችሁ፣ በአንድነትም ዘምሩ። እግዚአብሔር የተቀደሰውን ክንዱን በአሕዛብ ሁሉ ፊት ገልጧል። በምድር ዳርቻ የሚኖሩትም ሁሉ የአምላካችንን መድኃኒት ያያሉ። እናንተ የእግዚአብሔር ዕቃ የምትሸከሙ ሆይ እልፍ በሉ እልፍ በሉ፣ ከዚያ ውጡ፣ እርኩስን ነገር አትንኩ፣ ከመካከሏ ውጡ፣ ንጹሐን ሁኑ። እግዚአብሔር ይቀድማችኋልና የእስራኤልም አምላክ ይከተላችኋልና በችኮላ አትወጡም፣ በመኮብለልም አትሄዱ። እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግ ታላቅም ይሆናል። ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና ብዙ ሰዎች ስላንተ እንደተደነቁ እንዲሁ ብዙ አሕዛብን ያስደንቃል። ያልተነገራቸውንም ያያሉና ያልሰሙትንም ያስተውላሉና ነገሥታት ስለ እርሱ አፋቸውን ይዘጋሉ።